አላገባም ካለች ሴት ልጅ ዝሙት እስካልሰራ ድረስ የትንሣኤ ቀን ለምን አላገባሽም ብሎ አላህ አይቀጣትም። አይ በዚህ ዓመት ያግቡ ብሎ አላህ ሱብሓነሁ ወተዓላ አስቀምጠዋል ወይ? እድሜን ላላስቀመጠም ከፈለገች በ50 ዓመት ማግባት ትችላለች። አላህ ሱብሓነሁ ወተዓላ በዚህ ላይ በቁርአን ላይ ሴት ልጅ በዚህ ዓመቷ ታግባ ብሎ አላስቀመጠም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሴት ልጅ በዚህ ዓመቷ ታግባ ብሎ እድሜ አላስቀመጠም። ስለዚህ አንዲት ሴት ተክለ ሰውነቷ ደርሶ ከሆነ ለማግባት ፈቃደኛ ከሆነች ሀይድ ባታ የምችልች ልታገባ ትችላለች። በዛ ጊዜ በተፈታ ጊዜን ግን የዒዳውን ጊዜ አምላክ ማስቀመጥ አለበትና ያን ነው እያስቀመጠ ያለው እንጂ ትእዛዝን እዚህ ጋር በዚህ እድሜዋ ታግባ እያለ አላህ ሱብሓነሁ ወተዓላ እያስቀመጠ አይደለም ማለት ነው። ይሄ ነው። እሺ አሁን ይህን ስትሏቸው ጊዜ ህፃን ልጅ ማግባት ይቻላል ብለው ይህን አንቀጽ ነው የሚያመጡላቸው። እንዴት አድርጋቸው አፋቸው እንደምታዘጓቸው ልንገራቸው። ጌታቸው አያው ላይ አንቀጹ ላይ ህፃን ልጅን አግቡ የሚለውን ኃይለ ቃል አሳየኝ ብሏቸው ወፍ የለም ህፃን ልጅ ነው ከሆነ የሚላለ የለም። እነዚያ ሀይድ ማየት ያልጀመሩ ነው ያለው። ስለዚህ ህፃን ልጅ የሚለውን አምጣ የለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ህፃን ልጅን አግቡ ብለዋል ወይ በሉት የለም ወፍ። እንዳውም ህፃን ልጅን አታግቡ ብለው ቃል በቃል ተናግረዋል ወይ? አዎ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አቡበክር ስዲቅ ረዲየላሁ ዐንሁ እንዲሁም ዑመር ብን አልኸጣብ ልጃቸውን ፋጢማን ለትዳር ጠየቋቸው። خطب أبا بكر الصديق رضي الله عنه فاطمة فقال النبي صلى الله عليه وسلم لا إنها صغيرة وعمر كذلك فقال إنها صغيرة. أبو بكر الصديق متو أنت يا الله ملك تنيا في لجوتهم يدارون يالاتشو. عمر متو يدارون يالاتشو لا إرصاها هسان نتشال. سلازي هسانن ماقبات هاي تشالن بلو النبي صلى الله عليه وسلم قال بقال تناقر قال معناتنا أياتشو هرله هسان نتشنا تقابل شاي تشالن بلو النبي صلى الله عليه وسلم ከለከሉ። አያቸው ይህ ነው። እሺ እንቀጥላለን። ከዚያ በኋላ ወዴት ይሄዳሉ? ከዚያ በኋላ እያንዳንዱ ከቁርአን አባረራቸዋቸው። ህፃን የሚል አምጣ የለም። እሺ ከሐዲስ ህፃን የሚል አምጣ፣ አሁንም ከዛ ተባረራቸዋለሁ። የለም ከቁርአን ሐዲስ ላይ ህፃን ልጅ አግባ የሚል እንዳውም ሐዲስ ላይ ምን ታደርጓቸዋላችሁ? ህፃንን አታግቡ ብለዋል ብለው ይሄን ሐዲስ ተሰጣቸዋላችሁ። ከዛ ወዴት ይሸሻሉ? መጨረሻ ላይ ተፍሲር ኢብኑ ከሲር ላይ ይሏቸዋል። ልጆችን አግቡ ይላል ይሏቸዋል። ቀጥታ የምጠይቋቸው ምንድነው? ለአቅመ ሔዋን ያልደረሰችን ልጅ ብለው ወይ ኢብኑ ከሲር በሏቸው። ልጅ ስል ጊዜ አላህ ስብሐነሁ ወተዓላ ያለውን ኢብኑ ከሲር እያብራራ ነው። በቁርአኑ ላይ የዒዳ ጊዜያቶችን እያብራራ ልጆችን አለ ኢብኑ ከሲር። ገብታችኋል አይደል? እዚያ ቦታ ላይ አላህ በቁርአኑ ላይ የተናገረውን እያብራራ ኢብኑ ከሲር ሲናገር ልጅ ብሎ ገለጻት። የትኛዋን? ሀይድ ማየት ያልጀመረችው። ገብታችኋል አይደል? ታዲያ በቁርአኑ ላይ ልጅ ያለው ኢብኑ ከሲር ከምን አንጻር ነው ከተባለ ልጅ የሚለው ፍጹማዊ ልጅነትና አንጻራዊ ልጅነት በመባል ለሁለት ይከፈላል በሏቸው። ይፈቻል አይደል? እንደው ልጅ ነች ብሎ ከማንም ጋር ሳያነጻጽር ልጅ ብሎ በነበር እሺ ያንን ይዘላቸዋለን። ግን ቁርአኑ ላይ እየተናገረ ያለው አንጻራዊ ልጅነት ነው አይደለም? አንጻራዊ ልጅነት ነው። ከየትኛው አንጻር አድርጎ እያነሳት ነው? አላህ ከትልቋ ሴት የሁለቶችን የሀይድ ጊዜ አንድ እንደሆነ እየተናገረ አላህ ሱብሓነሁ ወተዓላ ሀይድ ማየት ያቋረጡ ሴቶች ምን ናቸው? ትልቆች ናቸው እነሱ። ከዛ በታች ያለችዋ ደግሞ ከዚች አንጻር ምን ትባላለች? ልጅ ትባላለች። ልጅ ስላለ ስለዚህ ህፃን ልጅ ነች ማለት ነው ወይ? አይደለም፣ በፍጹም አንጻራዊ ነው። ለምሳሌ ልስጣችሁ። የ50 ዓመት ሴት እና የ30 ዓመት ሴት አብረው ቁመው አገኛችሁ። ያቺ ትልቋ ሴት ካላችሁ እችኛዋን ምንድነው የምትሏት? የ30 ዓመቷን ትንሿ ሴት ትሏታላችሁ? ትላላችሁ? አትሉ? ትንሿ ሴት እንላታለን አላላትም? ከማን አንጻር? ከትልቁ አንጻር ስትታይ። ታዲያ አላህ ሱብሓነሁ ወተዓላ ትንሿ እያለ እየተናገረ ያለው ኢብኑ ከሲር ከምን አንጻር ነው? ቁርአኑ ላይ ቀጥታ ስንሄድ ከትልቁ አንጻር እያነጻጸረ ነው አላህ ሱብሓነሁ ወተዓላ እርሷን ሀይድ አላየችዋ ብሎ ሲናገር ኢብኑ ከሲር በቶ ልጇን ብሎ የተናገረ። ተረዳችሁ? አንጻራዊ አድርጎ እየተናገረ ነው። ሀይድ ሀይድ ያቋረጠባት ሴት አለና ሀይድ ያልጀመሩ ሴቶች የዒዳ ጊዜያቸው 2-3 ወር ነው አለ። ከዛ ኢብኑ ከሲር ልጇ ብሎ ተናገረች። እኛዋን ልጅ ብሎ ገለጻት። ከየትኛው አንጻር? ከምን አንጻር ከተባለ አንጻራዊ ልጅነት ነው። ከትልቋ ሴት አንጻር ስትታይ ይችኛዋ ሀይድ ያላየችው ልጅ ነች። አዎ ልጅ ነች። በተሻለ አይደለ?
አንጻራዊ ልጅነት ነው። የ50 ዓመት ሴትና የ30 ዓመት ሴት አብረው ቢቆሙ እቺ ትልቋ ሴት ከተባለ የ30 ዓመቷን ምንድን ነው የምንላት? ትንሿ ልጅ እንላታለን። هذا ما قال ابن كثير رحمه الله تعالى። ነገር ግን ابن كثير ለአቅመ ሔዋን ያልደረሰች ትንሽ ልጅ ብሏል ወይ? ላላለም አይሻ እንዳውም ለአቅመ ሔዋን የደረሱ ሴቶች ልጆች እያለ ይናገራል ሌላ ቦታ ላይ وإذا بلغ الأطفال منكم الحلم فليستأذنوا እያለ የሚናገረው አንቀጽ ላይ ሄዳችሁ ቀጥታ ابن كثير ወብተሉ اليتامى حتى إذا بلغوا النكاح የሚለውን ቀጥታ ابن كثير ሄዱላቸው ለአቅመ ሔዋን የደረሱ ልጆች እያለ ይናገራቸዋል። ይህን ያስላል ማለት ነው። ሌላ የዒዳ ጊዜ ኢዳ ብሎ ማለት አንዲት ሴት ባሏ ከፈታባት በኋላ ሌላ ባል እስክታገባ ድረስ የምትቆይበት የቆይታ ጊዜ ክፍተቱ የዒዳ ጊዜ ይባላል። ስለዚያ ነው እያወራን ያለ ነው። ሌላኛው አንድም ቀን ሳይገናኝ ይሄ ሰውዬ ፈታት። በዚች ሴት ላይ የዒዳ ጊዜ አለባት የለባትም? ለምሳሌ ዘለቀ ሸጊቱን ኒካሰራትና አንድም ቀን ሳይገናኙ በቃ ይሄን ትዳር አልፈልግም አለ። ከዛ በኋላ ፈታት። በዚህ ሴት ላይ የዒዳ ጊዜ አለባት? ያ ማለት ሌላ ባል እስክታገባ ድረስ የምትቆየው ቆይታ አለባት? ላ የለባት። አያችሁት አይደል? የለባት። ማስረጃ ሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ አለዚነ አመኑ ኢዛ ነከሕቱሙል ሙእሚናት ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها فمتعوهن وسرحوهن سراحا جميلا ይላል። እናንተ ያመናችሁ ሰዎች ሆይ ምእመናት ሴቶችን አግብታችኋቸው ወይንም ኒካ ስራችኋቸው አንዲትም ቀን ሳትገናኟቸው ብትፈቷቸው በእነርሱ ላይ የምትቆጥሩባቸው የዒዳ ጊዜ የላችሁም ማለት አየህ። ስለዚህ ወዲያው ማግባት ትችላለች። አንድም ቀን ሳይገናኙ በአየር ላይ ያለ ኒካህ ቢፈታ ሰውየው ዘለቀ ሸጊቱን ኒካህ ሰረላትና ከዚያ በኋላ በቃ ይሄን ትዳር አልፈልገውም ብሎ ፈታት። በፈታባት በሚቀጥለው ቀን ማግባት ትችላለች። ይቅርታ የሚቀጥለው ቀን ረዘም አንድ ቀን ሁላ ይቅርታ ወዲያው እዚህ እንደፈታት ከግድግዳው በስተጀርባ ዞር ብላ ከበደም ማግባት ትችላለች። እንዳውም እስከዛ እስክትር ድረስ ይረዝማል። ከአንድ ሰከንድ በኋላ ማግባት ትችላለች። ፈትቼሻለሁ ባለባት ጊዜ በኋላ የዒዳ ጊዜ የምትቆጥረው ስለሌለባት በእርሷ ላይ ይሄ ነው። እነዚህ ሁሉ የዒዳ ጊዜያቶች ናቸው። ዒዳ ብሎ ማለት አንድ ባል ሚስቱን ከፈታት በኋላ ወይንም ባሏ ከሞተባት በኋላ ሌላ ባል እስክታገባ ድረስ የምትቆይ የቆይታ ጊዜ የዒዳ ጊዜ ሶስትንም ኒካህ እስካልጨረሰ ድረስ አብሮ እየኖሩበት ያለ ኒካህ ከሆነ ሶስትንም ኒካህ እስካልጨረሰ ድረስ ረጃቱ መልሻለሁ የማለት ሐቅ የባል ነው። እሺ ሶስቱ ሀይድ ካለቀ በኋላ ደግሞ የሚስት ሐቅ ነው። ባይ አልፈልግም አልመለስም ብላ ሌላ ባል ሄዳ ማግባት መብት አላት። ሶስቱ ሀይድ እስኪያልቅ የእርሱ ሐቅ ነው። ከሶስቱ ሀይድ በኋላ ደግሞ ከዒዳ ጊዜ በኋላ የማን ሐቅ ነው? የእርሱ ሐቅ ነው። ከዚያ በኋላ እሺ በዒዳ ጊዜ የእርሱ ሐቅ ነው ከተባለ መመለስ ከፈለገች ሴት መመለስ ካልፈለገች እስተገዳ ትመለሳለች ወይ? ላ እኔ ከአንተ ጋር ልቀጥል የማያስችለኝ የሆነ ችግር አለ። ስለዚህ ረጃዕቱ መልሻለሁኝ ያልከውን አልቀበልም ደግማ ፍታኝ ብላ መጠየቅ ሐቅ አላት። እምቢ ካለስ ሸሪዓ ፍርድ ቤት ሄዳ ፈስኺ ማስደረግ የማስወረድ ሐቅ አላት። ይሄ ነው። እሺ ሙሉን አስጠይቅሽ። ኦኬ ከዛኛ ጥያቄ ወጥቻለኝ። አሁን የምታስተምረው ባለው ትላላናሳ ነው ጥያቄ ያው እየሰማን ስለሆነ አሁን ምሳሌ አሁን በጋብቻ ላይ የምታስተምሩት ቢያንስ ፊት የሚባል ነገር የለም እንዴ? ማታረቅ የሚባል ነገር የለም? እሷም ተነስታ ፈታ ማግባት ትችላለች፣ እሱም ፈቶ ማግባት። እንደዚህ ከሆነ ህጋችሁ 4 ነው የሰጠው ቁርአናችሁ ማለት ነው። እንደዚህ ከሆነ እኮ ከ4 በላይ ልታገባ ነው ሊያገባ ነው ማለት ነው። መታረቅ የሚባል ነገር የለም እንዴ ያለች ነበረ። ስለመታረቅ አላወራንም እናራው እንጂ እንዳለ ሙሉ ቁርአን ስለመታረቅ ያወራል። አላህ ቃል በቃል ወአስሊሑ ዛተ በይነኩም ይላል።
በመካከላችሁ አስታርቁ እያለ ይናገራል። ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሕን በይነ ናስ፣ በሰዎች መካከል ማስታረቅ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም እንደውም ሐዲስ ላይ አብገዱል ሐላል ኢለላህ አልጠላቅ አሉ። ወኢን ካነ ፊ ሀዛል ሐዲስ መቃል ሊበዕድ አህሊል ዒልም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የተጠላ ነገር ብሎ ማለት በተፈቅዶ የተጠላ ነገር ፍቺ ነው፣ አትፈታቱ እያሉ ነቢ ሰለላሁ ዐለይሂ ወሰለም ገስጸዋል፣ መክረዋል። ነገር ግን ካልተግባቡ እነዚህ ሰዎችስ አሳማኝ የሆነ ምክንያት ኖሯቸው ሰውየው ለትዳር ሊሆን የማይችል ከሆነ ይሄ ሰውዬስ የዛኔ አብሮ መኖር ካልቻሉ ተገደሽ ኑሪ አንላትም፣ ወይም ተገደህ ኑር አንለውም። በፍቅር ሲኖሩ ነው አይደል እንዴ ትዳር። የማይዋደዱ የማይስማሙ ከሆነስ እየተቧከሳቸው ኑሩ ይባላል ወይ? ላ ይባላል። አላህ በቁርአን ላይ ፈኢምሳኩን ቢማዕሩፊን አው ተስሪሑን ቢኢሕሳን አለ። ወይ ከቻላችሁ በመልካም መኗኗር፣ በመልካም መኗኗር የማትችሉ ከሆነ ግን በሰላም መለያየት ብሎ አስቀመጠ። ያንን ህግ ነው ቢለያዩ የሚለውን ህግ እያየን ነው። እሱ ነው ይህ ህግ መጽሐፍ ቅዱስ ላይ ያለው ወፍ የዕዳ ጊዜ ምናምን የለም። እሺ እንደ ማለትም ህግ አልኩት። አሁን ምሳሌ 4 ማግባት ይችላሉ ብለን ስንጠይቅ 4 ማግባት ይቻላል እና ህግ ተሰጥቷቸዋል አይደል? እንደ አሁን በእኔ መጽሐፍ አልመጣም፣ በእናንተ ማለት ነው። አሁን ትእዛዝ ነው። አሁን በቁርአናዊ ካይደን በእኔ መጽሐፍ ላይ አልመጣም ያልሽው ምንድን ነው ልጄ? ማለትም ህግ ነባ ስትል ሰምቼ ነው። ማለቱም አሁን በአንተ ቁርአን ላይ ተሰጠ ሁሉ ትእዛዝና ህግ ነው የምትጠብቀው ከሆነ አይደለም። በእኔ መጽሐፍ ላይ የለም አልተጻፈም ያልሽው ምንድን ነው? እግዚአብሔር ከአንድ በላይ አታግቡ ብሎ የተናገረበት ጥቅስ አለ መጽሐፍ ቅዱስ ላይ? እኛም ላይ መፈታት አይፈቀድም። አሁን ፊቱ አግቡ ምን አይልም፣ መፈታት አይፈቀድም። ሳይሆን ጥያቄ እግዚአብሔር እንደ መጽሐፍ አንድ ሰው 1000 ሚስት ቢያገባ ችግር የለበትም መጽሐፍ ቅዱስ። ለምክንያቱም ቅዱስ ማነው ታላላቅ አምላክ ሲያናገራቸው የነበሩ መጽሐፍ ነው ራሱ የጻፈልሽ። እነ ሰለሞን ምናምን 1000 ሚስት ነበሩ አይደለ? 700 ሚስቶች 300 ቁባቶች። እግዚአብሔር አንዲት ቦታ ላይ ለምን እነዚህን ሁሉ አገባህ ብሎ ገስጾታል፣ ተቆጥቶታል። እሱ የብሉ ኪዳን ጊዜ ነው። እሱን ሳይሆን አሁን እኛ ትእዛዙ ምንድነው? ከአንድ ለአንድ ነው። 4 አግቡ 3 አግቡ ፊቱ አግቡ የሚልበት የለም። አንድ ለአንድ ነው የሚፈቀድበት። ከአንድ በላይ አታግቡ ብሎ የከለከለበት አለ ወይ ነው አሁን ጥያቄ? አዲስ ኪዳን ዝሙት ነው የሚሆነው። የቱ ጋ ነው ከአንድ በላይ ማግባት ዝሙት ነው የሚለው ጥቅስ? የቱ ጋ ነው ያለው? አንሰታኝ በአማርኛ ግን ያው ብቻዬን ደግሞ አይሆንም። አንተ ካገዝከኝ መልካም ይሆናል ብዬ ነው። በምን ላገኝ እችላለሁ? ችግር የለም። አንደኛ ፎሎ አድርገኝ። እሺ ፎሎ አድርገሽኛል? እኔም ፎሎ አድርጌሻለሁኝ። በዋናነት እዚህ እየመጣሽ ሁሌ ሳስተምር ተከታተይሽ። ጥያቄዎች ካሉ ስደሽ አለፍን ጠይቀኝ። አንብቢ ቁርአንን የተሰጠሽውን። በዚያ ላይ ጥያቄዎች ምናምን ካሉሽ ጠይቅ፣ ችግር የለም። በዚህ መጠየቅ ደግሞ እፈራለሁ ምናምን የምትይ ከሆነ ችግር የለውም። ደስ ባለሽ ቦታ መጠየቅ ትችላለሽ። ሶስት ጥያቄዎችን አስቀምጫቸው። እሺ በውስጥ አውራለሁ። በምን ላገኘ? ችግር የለም ማለቴ ስልክ ቁጥር አለ ባዩ ላይ ምናምን ዋትስአፕ ላውራ? ችግር የለም። እሺ አይ ጤንነት ከሴትዮዋ ጋር ስላለው ከሌሎች ጋር አውሪና መጣው ነው መመለስ የባል ሐቅ ነው። ከዒዳ ጊዜ 3 ሀይድ አይታ ከጨረሰች በኋላ ደግሞ የሚስት ሐቅ ይሆናል። ከዚያ በኋላ ረጃዕቱ ብሎ መመለስ አይችልም። እሷ ከተስማማች እንዳደስ ኒካ በማሰር ነው የሚመልሰው። የእሷ ሐቅ ነው ከዚያ በኋላ። ይህን ያለው ነገር ወንድም። ነገር ግን በዒዳ ጊዜ የእሱ ረጃዕቱ ካለ ይመለሳል ኒካሑ። የዛኔ ግን አልፈልግም ካለች አሳማኝ ምክንያት ካላት ከእርሱ ጋር ሊያስማማት የማትችል በግዴታ ትኖር ይባላል ወይ? አይባልም። የዛኔ በቃ ከአንተ ጋር ሊያስኖረኝ የሚችል ምክንያት ስላለ ኒካዬን አውርድልኝ ትለዋለች። ከፈታት እምቢ ካለ ሸሪዓ ፍርድ ቤት ሄዳ ያንን ነገር ፈስክ ማስደረግ ህግ አላት።
እሺ ስነግራቸው ነበር አይደለ? ምን ስላቸው ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንደው መሀል የሆነችን ሴት አታግቡ እያሉ ሐራም ነው እያሉ እየከለከሉ አይደለም ስላቸው ነበር። የኔ ብቻ ሳይሆን የዑለሞችን ንግግር ልስጣችሁ። ምን ይላል? አተርጊቡ ፊ ኒካህ አልወሉድ ወላድ የሆነችን ሴት ሰዎች እንዲያገቡ ማነሳሳቱ ላ ያኒ አናህይ አን ተዘውጅ ልዓቅር መሀን የሆነችን ሴት ከማግባት መከልከል ማለት አይደለም። ቦታቸዋል ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ አንጻራዊ አድርጎ ሰውየው ስለጠየቃቸው ነው። ቦታቸዋል ወላድ የሆነችን አግባ እያሉ ነቢ ሰለላሁ ዐለይሂ ወሰለም እንጂ መሀን የሆነችን ሴት ማግባት እርም ነው ሐራም ነው እያሉ እየከለከሏቸው አይደለም ማለት ነው። ምን ይላል? አልሐምዱሊላህ ወሰላቱ ወሰላም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ አማ በዕድ فلم نقف فيما اطلعنا عليه من دواوين السنة وكتب العلم على حديث بهذا المعنى، ولكن لعلك تقصدين حديث معقل بن يسار رضي الله عنه عند أبي داود وغيره قال جاء رجل إلى النبي صلى الله عليه وسلم فقال إني أصبت امرأة ذات منصب وجمال وإنها لا تلد أفأتزوجها؟ قال لا. ثم أتاه الثانية فنهاه، ثم أتاه الثالثة فقال تزوجوا الودود الولود فإني مكاثر بكم الأمم يوم القيامة. الألباني حديث صحيح. وهذا مما أرشد إليه النبي صلى الله عليه وسلم أمته. نبياتنا صلى الله عليه وسلم تولداتهم يما كان ملكة مكاكلنا. فهو مثل قوله صلى الله عليه وسلم تنكح المرأة لأربع: لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك. ይህ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ምሳሌ ነው አለ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን ሰዎች ለአራት ነገር ብለው ያገቧታል አሉ። ገብታችኋል? ለምሳሌ ለገንዘቧ ብሎ የሚያገባለ፣ ለውበቷ ብሎ የሚያገባለ፣ ለዘሯ ብሎ የሚያገባለ፣ ለዲኗ ብሎ የሚያገባለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዲን ባለቤት የሆነችዋን በማግባት እርሷን መርጣ አግባና እድለኛ ሆን አሉ። ኦኬ፣ ሌሎችን ውበት ያላቸውን አታግቡ እንደው ሐራም ነው የሚል ያስረዳናል ከዚህ ወይ? ላ አያስረዳም። ውበት ያላትን ሰውየው መርጦ ማግባት ይችላል። ከታችኋል ያ ልክ እንዲሁ ደግሞ ሀብት ያላትን አታግቡ እያሉ እየከለከሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ላ አይደለም ማግባት ይችላል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሶል መሰረት እያደረጉ ነው? በዚህ ላይ ተመራጩን እያስቀመጡላቸው ነው። ዲን ያላትን አግባ አሉት ነብዩ ሰለላሁ ዐለይሂ ወሰለም እንጂ እነዚህኞቹን አታግባ እያሉ አይደለም። ልክ ከዚሁ አንጻር መሀን የሆነችውን እንዳታገባ ክልክል ነው እርም ነው እያሉ አይደለም። እያስመረጣቸው ስለነበር ሰውየው ወላድ የሆነችዋን አግባ ብለው ነብዩ ሰለላሁ ዐለይሂ ወሰለም እየነገሩት እንጂ ያችኛውን ማግባት ሐራም ነው እያሉ እየተናገሩት አይደለም ማለት ነው። ማግባት ይችላል ሰውየው መሀን የሆነችን ሴት። እንቀጥላለን። وهو يدل على أن نكاح الولود مندوب إليه شرعا، فنكاح غيرها كالعاقر خلاف الأولى، ولا يعني حرمة نكاحها أو كراهته. عندهم السؤال ماقبات እርምነቱን የሚያሳይ ወይም የተጠላ መሆኑን የሚያሳይ ጭራሽ እንደውም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አንጻራዊ አድርጎ ሊያስመርጣቸው ስለመጣ ሰውየው የወላድ የሆነችዋን አግባ እያሉት ነው እንጂ ችኛዋን ማግባትን እየከለከሉት አይደለም። ከማ አን ነቢ ሰለላሁ ዐለይሂ ወሰለም ፊ ልሐዲስ ልአወል ካነ ቀድ እስተሻረሁ ማዕቀል ወልሙስተሻር ሙእተመን ፈሁወ ይሽር ብልአውላ። ነቢያችን ሰለላሁ ዐለይሂ ወሰለም ተቀዳሚዋና ተመራጯን እያመላከቱት ነው። ወላድ የሆነችዋን አግቡ እያሉ እንጂ ያችኛዋን መሃኗን ላታገባ እያሉ እርም እያደረጉ እየከለከሉ አይደለም። ተቀዳሚውን እያስቀመጡ ነው። ይወጣል አይደል? ይሄ ነው والأكمل እንደው ሙሉ የሆነችዋን ወላድ የሆነችዋን وإذا كانت المرأة عاقر فينبغي أن يتزوجها عاقر مثلها أو يجمع بينها وبين غيرها ممن تلد لتحقيق ما أرشد إليه النبي صلى الله عليه وسلم من التكاثر في الدنيا ليكاثر بين الأمم يوم القيامة. እንደውም ምን አለ? ማን ያገባ ሰው ካለ እሷን ከሚፈታት ሌላ መውለድ የምትችልን ሰው ሴት አቅሙ ካለው ሌላ አብሮ ቢያገባ የተሻለ ይሆንለታል እያለ ይናገራል። እና ይሄ ስለዚህ መሀን የሆነችን ሴት አታግቡ የሚል መልእክት አይደለም ያለው፣ እያስመረጣቸው ስለነበር ምርጫ እየሰጡት ነው ነብዩ ሰለላሁ ዐለይሂ ወሰለም። እሺ